ቅድስት ማለት የቅዱስ ብዙ ቁጥር ነው። ሁለት ትርጉም አለው። ቅድስት ማለት የቅዱስ አነስታይ ጾታ ነው። አይታችሁ ከሆነ ቅዱስ ተባታይ ነው፣ ቅድስት ደግሞ አነስታይ ነው። ነገር ግን ቅዱስ የሚለው ሲበዛ ቅዱሳን ለሚለው ቃል ቅድስት የሚለው ቃል መጠቀም እንችላለን። ቅድስት ማለት ነው፣ ግሩፕን ነው የሚያመለክተው። ስለዚህ ቅድስት ሥላሴ ሲሉ ከሰማችኋቸው ቅዱሳን ሥላሴ ማለት ነው ትርጉሙ። ስለዚህ ስሉስ ቅዱስ ደግሞ ሲባል ደግሞ ሶስት ቅዱስ ማለት ነው። ስሉስ ማለት ሲምፕሊ ሶስት ማለት ነው ራሱ፣ እንደዛ ብለው ነው የሚያምኑት። ስለዚህ ክርስትና አስተምሮቱ ከመነሻውኑ ቅድስት በሚለው ነገር ወይም ደግሞ ስሉስ ቅዱስ በሚባለው ነገር ሶስት ቅዱሶች ናቸው ተብሎ ነው የሚታመኑት። ለምሳሌ መልክአ ሥላሴ ቁጥር 39 ላይ እንደዚህ ይላል፣ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ የምርኮቹን ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ ይላል። ፈጣሪዎቻቸው ነው የሚለው። እነማን ናቸው? ስሉስ ቅዱስ ሶስቱ ቅዱሶች ማለት ነው ተብሎ የተባለው ማለት ነው። እንደምትመለከቱት ትራይቲዝም ማለትና ሞኖቲዝም ማለት ልዩነታቸው ምንድን ነው ስንል፣ ሞኖ ማለት አንድ ማለት ነው። ቴይዝም ማለት ያው ሞኖቲዝም ማለት አንድ አምላክ ማለት ነው። ትራይቲዝም ማለት ደግሞ ትራይ ማለት ሶስት ማለት ነው በግሪክ። ከዛ በኋላ ሶስት ነው ይላል። ሃይማኖተ አበው ምዕራፍ 99 ላይ ሲናገር ምንድን ነው? አምላካችን ያለመለየት ሶስት ነው። በውጭው ዓለም የሚባለው ትራዩን ጋር ነው የሚባለው። አንድም ሶስትም የሆነ አምላክ። ትራይ ማለት ሶስት ማለት ነው። ይሁን ማለት ደግሞ ዋን ነው። ስሪ አር ዋን፣ ሶስት የሆነም ሶስትም አንድም የሆነ አምላክ ተብሎ ነው የሚታመነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይተዋሐዱ በመለኮት ተብሎ የሚታመን እምነት ነው ማለት ነው። ስለዚህ ቅዱስ ቅዱስ ተብሎ ማለት ነው። ሰይፈ ሥላሴ የረቡዕ ላይ ብትመለከቱት ምዕራፍ 4 ቁጥር 14 ላይ ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ ተብሎ ይባላል። ቅዱስ 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 ተብሎ የሚባሉ ማለት ነው። ውዳሴ ማርያም የዌድስዋ በሚባለው መጽሐፍ ላይ መልአኩ ገብርኤል ማርያምን እንዲህ ብሎ አበሰራት ይላል። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጸልልሻል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ይላል። ስንት ቅዱሶች አሉ? ሶስት ቅዱሶች አሉ ማለት ነው። ከሶስቱ ቅዱስ ደግሞ ወልድ የሚባለው አንዱ ቅዱስ ነው ይላል። ስለዚህ ስንት ቅዱስ ነው ያሉት ሲባል ሶስት ቅዱስ ናቸው ያሉት ተብሎ ነው የሚታመነው ማለት ነው። ስለዚህ ሥላሴ ማለት ቅድስት ሥላሴ የሚለው ቃል ያንን ነው። ትጠቅሳላቸው ይኖሪያቸው ይሆን? የላቸውም። ግን ለዛ ድምዳሜ አደረሰን የሚሉበት ጥቅስ ይኖራ ይሆን? አዎ አለ። የቱ ጋር ካልን ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ አንዱ ለአንዱ ማለትም ሱራፌል አንደኛው ለአንደኛው ምን ይለው ነበር? ቅዱስ 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 የሠራዊት ጌታ ያህዌ ምድር ሁሉ ከክብሩ ተሞልታለች እያለ ይጮሁ ነበር ይላል። አሁን ይሄ እዚህ ጋር ቅዱስ 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 ተብሎ ሶስት ጊዜ ተደግመዋል። ስለዚህ ሶስት ጊዜ መደገሙ ሶስት ቅዱሳን አሉ ወይም ሶስት አካላት ቅዱስ የተባሉ አሉ ብሎ ጎርጎርዮስ ዘንዚናዙ ይናገራል ማለት ነው። ጎርጎርዮስ ዘንዚናዙ ኦሬሽን በሚባለው መጽሐፉ ላይ ኦሬሽን 34 ቁጥር 13 ላይ ሲናገር ምንድን ያለው? ቱ ሰም አፕ ማይ ዲስኮርስ አለ ግሎሪ ሂም ዊዝ ዘ ኪሩቤል አለ፣ በኪሩቤልም ሲመሰገን አለ ሁ ዩናይት ዘ ስሪ ሆሊነስ ኢንቱ ዋን ሎርድ አለ። ሶስቱ ቅዱሳን አንድ ጌታ ናቸው ብሎ አስቀመጠ። እሱን የተረጎመው ይህንን ማለት ነው። ኢሳይያስ 6:3ን ይጠቅስና ቅዱስ ቅዱስ ያሉበትን ያስቀምጣል ማለት ነው። አሁን ይሄ ውሃ የሚያነሳና ውሃ የሚቋጠር ሙግት ነው ወይ ነው ጥያቄው። አዎ ካሉ አንድ ነገር ሶስቴ ስለተጠቀሰ ሶስት አካላትን ያሳያል ካሉ ትንቢተ ኤርምያስ ምዕራፍ 22 ቁጥር 29 ላይ ምድር ሆይ ምድር ሆይ ምድር ሆይ የአምላክን ቃል ስሚ። ምድር ሆይ የሚለው ሶስት ጊዜ ተጠቅሷል። ምድር ሶስት አካል ናት። በአካልም ሶስት ናት ምድር። ሶስት ምድር አሉ። ምድር ሆይ የሚለው ሶስት ጊዜ መናገሩ ጉዳዩን አጽንኦትና አንክሮት ለመስጠት እንጂ ሶስት ምድር አለ የሚለውን ነገር አያስይዝም። ትንቢተ ኤርምያስ ምዕራፍ 7 ቁጥር 4 ላይ የያህዌ መቅደስ ይህ ነው እያላችሁ በሐሰት ቃል አትታመነዋል። መቅደሱ አንድ ሆኖ ሳለ
ሶስት ጊዜ የያህዌ መቅደስ የያህዌ መቅደስ የያህዌ መቅደስ መባሉ መቅደሱን ሶስት ያደርገዋል ወይ? በአካል ደረጃ ሶስት ያደርገዋል ወይ? በፐርሰን ደረጃ በፕሮሶፖን ደረጃ ሶስት ያደርገዋል ወይ? በሃይፖስታቲስ ደረጃ መቅደሱን ሶስት ያደርገዋል ሲባል አይ የእግዚአብሔር መቅደስ የሚለው ሶስት ጊዜ መጠራቱ የእግዚአብሔር መቅደስ የሚለውን ነገር አጽንኦትና አንክሮት ለመስጠት እንጂ ሶስት አካላትን ለማመልከት እንዳልሆነ ሁሉ በተመሳሳይም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 ተብሎ ሶስት ጊዜ መጠቀሱ በአካል ሶስትነትን የሚያሳይ ፈጽሞ አይደለም ማለት ነው። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 27 ላይ ፈጣሪ ባድማ 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 አድርጋታለሁ አለ። ስንት ጊዜ ተጠቅሷል? ሶስት ጊዜ ባድማ 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 የሚል ነገር አለ። የእስራኤል ምድረ በዳን ባድማ ያደረገበት ወይም ደግሞ ምድረ በዳውን ድባቅ ያስገባበትን ነገር ሶስት ጊዜ መደገሙ ሶስት ጊዜ ነው የእስራኤል ከተማ ድባቅ የገባችው ማለት ሳይሆን ሶስት ጊዜ መናገሩ አጽንኦትና አንክሮትን ለማሳየት ያሳያል ማለት ነው። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 5 ላይ በውጭው ዓለም ጁብል የሚባለው አፖክራፊካል መጽሐፍ የሚባለው እግዚአብሔርም አብርሃምን አብርሃም 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 ብሎ ጠራዋል። አብርሃምም አቤቱ አለ ይላል። ያህዌ ዮዴሄ ቫፌ የሚባለው የእስራኤል አምላክ አብርሃምን ሲጠራው ሶስት ጊዜ አብርሃም 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 ስለተባለ አብርሃም ሶስት አካል ነው ወይ? አብርሃም ስሪ ሃይፖስታቲስ ነው ወይ? አብርሃም ስሪ ፐርሰን ነው ወይ? ኖ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው። መልካ ኢየሱስ የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ ከሚባሉ መጽሐፍት ውስጥ የተቀመጠ መጽሐፍ ነው። እዛ መጽሐፍ ላይ መጽሐፉ ላይ ኢየሱስ 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 ክርስቶስ ዘሰርጽር ከቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ትወልዳል ኢየሱስ 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 የሚል ሶስት ጊዜ አለ። ያ ማለት ኢየሱስ በአካል ሶስት ነው ማለት ነው እንዴ? ሶስት ሃይፖስታቲስ አለው እንዴ? ሶስት ፕሮሶፖን ያለው ነው እንዴ? አይደለም ራሱ። ስለዚህ ጉዳዩን አጽንኦትና አንክሮት ለመስጠት ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 11 ላይ በሁለት ቃል ደግሞ ስትመለከቱት ያህዌ መልአክም ከሰማይ ጠራ፣ አብርሃም አብርሃም አለው። ሁለት ጊዜ ያለው አብርሃም ሁለት አካል ነው። ሁለት ፐርሰን ነው አብርሃም። አብርሃም ሁለት አብርሃሞች አሉ ማለት ነው እንዴ? አይደለም። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ኢየሱስ ሲናገር ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ማለት ነው። ኢየሱስ ሁለት ጊዜ ጌታ ሆይ ስለተጠራ ሁለት ጌታ አለ ማለት ነው እንዴ? ኢየሱስ ሁለት አካል ነው ማለት ነው እንዴ? አይደለም። ኦሪት ዘጸአት ምዕራፍ 3 ቁጥር 4 ላይ ያህዌ ከቁጥቋጦ ውስጥ ጠርቶ ሙሴ ሙሴ ሆይ አለ ይላል። ሙሴ ሙሴ ስለተባለ ሙሴ ሁለት ጊዜ ሙሴ ስለተባለ ሙሴ በአካል ሁለት ነው እንዴ? ሙሴ ሁለት አይነት ሙሴዎች ውስጥ አሉ እንዴ? ኖ እንደዛ ማለቱ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው ማለት ነው። ታዲያ ስንት ቅዱስ ነው ያለው ብለን ስንል አንድ ቅዱስ ነው ያለው። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ ያህዌ ያለ ቅዱስ የለምና አለ። ያህዌ ስንት ነው? ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። እንደ ያህዌ ያለ ቅዱስ የለም ከተባለ አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ከአንተ በቀር ቅዱስ የለም። አንተ እናንተ ሳይሆን አንተ ከአንተ በቀር ቅዱስ የለምና አለ። አንድ ቅዱስ ነው ያለው። በቅድስናው ተካፋይ የሌለው ቅድስናውን በጸጋ ያላገኘ የባህሪ ቅድስና ያለው አንድ አምላክ አለ ማለት ነው። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህና አለ። አንተ ብቻ ምንድን ቅዱስ ነህና? አንተ ብቻ ቅዱስ ነህና ካለ ብቻ የሚለው አጀክቲቭ ወይም ገላጭ ቅጽል አንድ ብቻውን በቅድስናው ተፎካካሪ ተወዳዳሪ ወደር የሌለው አንድ ቅዱስ ብቻ እንዳለ ያመለክታል ማለት ነው። ኦሪት ዘሌዋውያን ምዕራፍ 14 ቁጥር 45 ላይም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኛ ቅዱስ ነን አላለም። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ኢዮብ ምዕራፍ 15 ቁጥር 15 ላይ በቅዱሳኑ እንኳን አይታመንም፣ ሰማያት በፊቱ ንጹሕ አይደለም አለ። መላእክቶች ቅዱሳን ይባላሉ። ቅዱስ ነጠላ ነው፣ ተባታይ መደብ ነው። የቅዱስ ብዙ ቁጥር ደግሞ ቅዱሳን ነው።
ይሄ ነው ያለው ነገር። ስለዚህ አንድ ቅዱስ ነው ያለው። ትንቢተ ኢሳይያስ 6:3 ላይ ያለው ለሥላሴ ትምህርት ማስረጃም መረጃ መሆን አይችልም። ያንን ስንላቸው ትንቢተ ኢሳይያስ 6:8 ላይ እዛው ላይ የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል የሚል በዕብራይስጥ ማሶሬት ላይ አለ። ይሄድልናል የሚል ነገር አለ። ግን ግሪክ ሰብትጀንቱ ላይ ያስቀመጠው የጌታ ድምፅ ማንን እልካለሁ፣ ለዚህ ህዝብ ማን ይሄድላቸዋል? ለዚህ ህዝብ ማን ይሄድላቸዋል? ማን ይሄድልኛል የሚለው ሳይሆን ያለው ግሪክ ሰብትጀንት ላይ ማን ይሄድላቸዋል፣ ግሪክ ሰብትጀንት ላይ የተቀመጠው ማለት። ግሪክ ሰብትጀንት ደግሞ እንደምትመለከቱት ከክርስቶስ በፊት በ280 ቅድመ ልደት ላይ የተዘጋጀ በሰባው ሊቃናት የሚባሉት ወይም ደግሞ ግሪክ ሰብትጀንት በሚባሉት የተዘጋጀ ስለሆነ ጥንታዊ ስለሆነ ማን ይሄድልናል ሳይሆን ማን ይሄድላቸዋል የሚል። ስለዚህ ኢሳይያስ 6:9 ላይ እርሱም አለ ሂድ የህዝብ መስማት እኔ ላከኛል። ሂድ የህዝብ መስማት ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸዋል። ስለዚህ ግሪክ ሰብትጀንት ከሁሉም ይቀድማል ማለት ነው። በ875 ረሱል ላ ሰለም ከመጡ በኋላ የተዘጋጀው የማሶሬት የሚባለው ላይ ግን የተቀመጠው የጌታም ድምፅ ማንን እልካለሁ ማንስ ይሄድልናል፣ ይሄድልኛል በሚለው ፋንታ ይሄድልናል የሚል ነገር ተቀምጧል። ያም ቢሆን አይሁዶች ያስቀመጡት ምንድን ነው? ኒ የምትለዋ ነገር ወይም ደግሞ ኑ በሚለው ነገር በብዜት መምጣቷ እዛ ጋር ፕሉራል ኦፍ አምፕሊቲዩድን የሚያሳየው ብሎ ነው የሚያስቀምጡ። ግሱ ኑ የሚለው ኒ የምትለዋ ነገር መግባቷ በራሷ ያንን ያመለክታል ይላሉ። ማስረጃ ይኖር ይሆን? በእንደዚህ አይነት መልኩ የተቀመጠ ይኖር ይሆን? አዎ የተቀመጠ አለ። የቱ ጋር ካልን ትንቢተ ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከቱት ከዛ በፊት ምንድን ነው ያደረገው? ቁጥር 25 ላይ የዛን ጊዜ ዳንኤል ፈጥኖ ወደ ንጉሱ አስገባው። የገባው አንድ ዳንኤል ነው። የህልም ተርጓሚ በፍጹም ታጣ። ራሱ አንድ ሰው ዳንኤል ገባና ከይሁዳ ምርኮኞች ያለ ለንጉሱ ፍቺ የሚያስታውቅ ሰው አግኝቻለሁ አለ። ማንን? አንድ ዳንኤልን። ዳንኤል ምዕራፍ 2 ቁጥር 30 ላይ ገባና ንጉሱ ህልሙን ከነገረው በኋላ ምን አለ? አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ኔ አማርኔ አያችሁት? እንናገራለን። እናገራለሁ በማለት ፋንታ እንናገራለን። ዳንኤል አንድም ሁለትም ሶስትም ሆኖ ነው በአንድነቱ ላይ ሶስትነት ኖሮበት ነው ያለው አይደለም። እንናገራለን የሚለው አምፕሊቲዩድን ለማሳየት ስለሚመጣ እንደዚህ አይነት አጠቃቀሞች በባይብል ውስጥ አለ ወይ ብለን ስንል አዎ አለ። ለምሳሌ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ ወጥ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ እርሱም አለ ማለትም ኢዮርብዓም ሮብዓም ምን አለ? አባትህ የጫኑብህን ቀንበር አቃልልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸዋል። እመልስላቸው ነው የሚለው አማርኛው። እመልስላቸው ናሺብ። አያችሁ፣ ናሺብ ማለት እንመልስላቸው ማለት ነው። ና ስትጨምሩበት እንመልስላቸው ነው። እሱ ብቻውን ሆኖ ና የሚለውን ቃል እመልስላቸው ዘንድ ቢሆን ኖሮስ አሺብ ነበር የሚሆነው። አሺብ ማለትና ናሺብ ማለት ልዩነቱ ምንድን ነው? አሺብ ማለት እመልስላቸው ዘንድ ማለት ነው። ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው። ስለዚህ አሁን እዛ ጋር ሮብዓም የሚባለው የንጉሥ ሰለሞን ልጅ እመልስላቸው ዘንድ የሚለውን አማርኛው እንግሊዝኛው ላይ ብትመለከቱት እንመልስላቸው ዘንድ ነው የሚለው። ዕብራይስጡም ናሺብ ነው የሚለው። ያ ማለት ሮብዓም በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? አይደለም። አምፕሊቲዩድን ነው ግነትን ነው የሚያሳየው። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ናቡከደነጾር አርክቲስ ምንድን ነው ያለው? ሰላም አሁን ወደ እኛ የላካችሁት ደብዳቤ በፊት ተተርጉሞ ተነበበ አለ። ወደ እኔ ሳይሆን ያለው ወደ እኛ ነው የላኩት። ደብዳቤው ወደ ማን ነው? ወደ ንጉሱ ነው። ወደ ንጉሱ እንትን ምን አለ? ደብዳቤው በፊታችን አይደለም ያለ፣ በፊቴ ተተርጉሞ ተነበበ አለ። ወደ እኛ የላካችሁት ወደ እኔ የላካችሁት በማለት ፋንታ ወደ እኛ ብሏል። ያ ማለት አርክቲስ የሚባለው ንጉስ የፋርሱ ንጉስ በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ የለበትም። ታዲያ ምንን ነው የሚያመለክተው ስንል ፕሉራል ኦፍ አምፕሊቲዩድን ነው የሚያሳየው፣ ግነትን ነው የሚያሳየው፣ ብዜትን አያሳይም። አምፕሊቲዩድን እንጂ መልቲቲዩድን አያሳይም። አንደኛ መቃብያን ምዕራፍ 10 ከቁጥር 18 እስከ 19 ድረስ ታላቁ አሌክሳንደር የሚባለው ንጉስ
ለወንድሙ ለዮናታን ሲጽፍለት ምንድን ነው ያለው? ዊ ሃቭ ሂርድ አባውት ዩ፣ ስለ አንተ ሰምተናል። ስለ አንተ ምን ብለናል? ሰምተናል። ሰምቻለሁ አላለም፣ ሰምተናል አለ። አሌክሳንደር ዘግሬት ማለት በአንድነቱ ላይ ሁለትነት ሶስትነት ያለበት ነው እንዴ? ኖ አይደለም፣ እንደዛ አይደለም። አንደኛ መቃቢያን ምዕራፍ 11 ከቁጥር 30 እስከ 33 ድረስ ዲሜጥሮስ የሚባለው ንጉሥ ለወንድሙ ሲጽፍለት ምንድን ነው ያለው? ሲነግረው ምንድን ነው ያለው? ዊ ሃቭ ዲተርሚንድ ቱ ዱ ጉድ ቱ ዘ ኔሽን ኦፍ ጆሽ አለ። ለአይሁዳውያኖች ጥሩ ነገር ለማድረግ ወስነናል። ወስኛለሁ አላለም፣ ወስነናል የሚል ነገር ይጠቀማል። አምፕሊቲዩድ ይጠቀማል። ያ ማለት መልቲቲዩድ ነው እንዴ ዲሜጥሮስ? አይደለም። ስለዚህ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 እስከ 9 ድረስ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሟገቻም ድምዳሜ ላይ ለማድረስ የሚያደርስ አይደለም። አይ ወይ ተሳስተሃል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ እስከ 9 ድረስ ያለው ስላሴን አውዱ ላይ ወይም ኮንቴክስቱ ላይ ስላሴን ያሳያል የሚል ሰው ካለ ፈረሱም ሜዳውም ክፍት ነው ማለት ነው። ጥያቄ ለመጠየቅ ዝግጁ ነው። ጨርሰናል። ይህን ይመስላል። ጀዛከላ ኸይር ኡስታዝ፣ በጣም ሰፋ ያለ ዳሳ ነው። ብዙ ትምህርቶችን አግኝተናል። በጣም ብዙ ሀሳቦች ተዳስሰዋል። እንግዲህ የተነሳው ሀሳብ ላይ እስቲ እየሰማችሁ ያላችሁ ሙስሊሞች ጥያቄ ያለው ሰው መግባት ይችላል። ጥያቄ ያለው ሰው ከታች አንድ ቁጥር ጻፉና ላስገባችሁ። አሁን የተዳሰስ ነው ርዕሱ ላይ። ክርስቲያኖች ደግሞ ሰዓት አለ፣ እናንተ ደግሞ ቀጥላችሁት የምትገቡ ይሆናል። ጀዛከላሁ ኡስታዝ፣ በጣም የሚገርም እና አጠር ብሎ ሰፋ ያለ ሀሳብ የያዘ በደንብ የተዳሰሰ ነው። በአጭር ሰዓት ሰፋ ያለ ዳሰን የሰማ ነው። አንድ ቁጥር ጻፎ አስገባቸው ጥያቄ ያላቸው ሰዎች። ቆይኔ አስገባቸዋለሁ። ኦገስት በጣም ሞላ። እንዴት እናድርግ? ቆይ አቡበክር እንዳትወርድ፣ ሮጦ የሚወርደው እሱ ስለሆነ በይቅ ሮጠ የለም። እሺ ቆይ ተረጋጉ፣ ተመልሳችሁ ነው። አቡበክር ቆይ አንዴ ተረጋጉ። ቆይ አንዴ እኔ ራሴ እንትን ያለው። እሺ አንድ ቁጥር ጻፉ። አቡበክር ስሚዝ ተመልሳችሁ ግቡ። ኢብራሂም ተመልሳችሁ ግቡ። አቡበክር ስሚዝ ኢብራሂም ተመልሳችሁ ግቡ። እሺ አንድ ቁጥር ጻፉ። ሙስሊሞች ጥያቄ ካላችሁ የተነሳው ርዕስ ላይ አቡ ነቢል ይሰማል? አቡ ነቢል ይሰማል? ገብተዋል? እሺ እሺ ወይ አቡበክር አስገባ። አንዳንድ የሚጽፉትን አስገባቸው። ኔት እያስቸገረኝ ስለሆነ ለማስገባት አቡበክር የሚሰማ ከሆነ እኔ እንትን የለኝም። አና አሲያ ምናምን ስላሉ እያዩ ያስገቡ። በዛኛው አካውንት ነበር፣ ይህ አዲስ ነው። በቋሚ ነው የኛውን ላድርግልህ። አዎ ኡስታዝ፣ ካሁን በኋላ በዚህ ነው። ዛራ ገብተሻል?
ዛራ ገብተሻለሽ። አህመድ ይሰማል? አህመድ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እዚህ አንደኛ መቃቢያ ላይ ነበር ጥያቄ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህመድ ኡስታዝ እንዴት ነህ? ሰላም ነኝ አለሁ አልሐምዱሊላህ። አንደኛ መቃቢያ ምዕራፍ 10 ላይ ያለው ማለት ነው። ይሄ በሰውኛ ነው ማለት ለአንድ ንጉስና አምላክን አንድ አይደለም። አንድ ንጉስ ለምሳሌ አንድ የሆነ ንጉስ ህዝቦቹን ወክሎ እኛ ማለት ይችላል ብለው ነው እንትን የሚሉት። ይሄ ለሱ ማስረጃ አይሆንም። ምክንያቱም አንድ ንጉስ ህዝቦቹን ወክሎ እኛ ማለት ስለሚችል፣ ይሄኛው ደግሞ አምላክ ስለሆነ ከእሱ ጋር መገናኘት አይችልም ይላሉ። ጥሩ ጥያቄ ነው። ምክንያቱም አንድ ንጉስ ህዝቡን ወክሎ እንደተናገረ የሚያሳይ ማስረጃዎች፣ ታሪካዊ ማስረጃዎች ማምጣት ይጠበቅባቸዋል። ግን ቢሉትም ችግር የለውም። ለምን? እዛው ትንቢተ ኢሳያስ ላይ ማንስ ይሄድልናል ሲል አብሮ መላእክቶች ነበሩ። ልክ ንጉሱ ህዝቡን ወክሎ እንደተናገረ ሁሉ በተመሳሳይም ትንቢተ ኢሳያስ ምዕራፍ 6 ቁጥር 2 ላይ ሱራፌልም ከእርሱ በላይ ቆሞ ነበር ይላል። ከዛስ ቁጥር 5 ላይ እኔም ከንፈሮች የረከሱ ሰው በመሆኔ ከንፈሮቻቸው በረከሱ ህዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሱን ያህዌን ስላዩ ጠፍቻለሁ፣ ወዮልኝ አልኩኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁ ከመሰዊያው በቁጠት የወሰደው ፍም ነበረ። አፌንም ዳሰሰኝና እነሆ ይህ ከንፈር ነግቷል፣ በደልህ ከአንተ ተወገደ፣ ኃጢአትን ተሰረየልሃለሁ ይላል። ስለዚህ አሁን ከዚህ አንጻር ምንድን ነው ያህዌ ዮትሄ ባፌ የሚባለው የእስራኤል አምላክ የአንዱ አምላክ አብሮት በቀኝና በግራው ደግሞ መላእክቶች አሉ። አንደኛ ነገሥት ምዕራፍ 22 ቁጥር 19 ላይ ያህዌ በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆሞ አየዋል። ያህዌ ዮትሄ ባፌ የሚባለው ከመላእክት ጋር እኛ የሚለውን ነገር ይጠቀማል ወይ ስንል፣ አዎ ይጠቀማል። የቱ ጋር ካልን ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ ከመላኩ ጋር ታግሎ አሸነፈ፣ አልቅሰውም ለመነው፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገራል። ከእኛ ጋር እኛ ከማን ጋር ነው የተነጋገረው ብለን ስንል ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ መላእክቶች ነበሩ። ሲታገልም የነበረው ከመላእክት ጋር ነው። አኒሺም ከሚባሉት ላይ ሲታገለው። ስለዚህ መላእክትን ወክሎ ማንስ ይሄድልናል የሚለው ከህዝቡ ጋር ንጉሱ ከህዝብ ጋር ወክሎ መናገር ከቻለ ዮትሄ ዋፌ የሚባለው ዘዳግም 6:4 ላይ ያለው ስማ እስራኤል ያህዌ ኤሎሄም ያህዌ ኤኻድ የተባለው አንዱ አምላክ መላእክትን ወክሎ መናገር ይችላል ማለት ነው። ግን ስላሴን ወክሎ የሚለው ነገር አይሰራም። ምንም ማስረጃ የለም። ቢብሊካል ኤቪደንስ የለም። ከሐዋርያትና ከነቢያት መካከል ኢሳያስ 6:9 ጠቅሰው እና አጣቅሰው ለስላሴ ትምህርት ማስረጃ፣ መረጃ፣ መሞገቻ እና መማገቻ አድርገው አያውቁም ነው ምንለው። ይህን ይመስላል። እሺ ኡስታዝ ጀዛኩሙላሁ ኸይረን ጀዛ። ይሄ ነበር ጥያቄሽ። እሺ ቃሪ ሰላም ነው? ሰላም አለይኩም። ድምፁ ከኔ ነው? በደንብ አይሰማኝም። ሰላም አለይኩም። ወአለይኩም ሰላም አለይኩም። እንዴት ነው ኡስታዙና? ሰላም ነን አለን አልሐምዱሊላህ። የኔ ጥያቄ እንትን ነው፣ ከነሱ ጋር ስንወያይ ከመጽሐፍ ቅዱስ ላይ ጠቅሰን በኋላ ላይ ግን እኮ የእናንተ ቁርአን የእኛን ስላሴ አይቆም። ምክንያቱም ለምን አብ መንፈስ ቅዱስ ምናምን ልክ አይደለም ብሎ ለምን አልጠቀሰልንም ይላሉ። ደግሞ ሌላ እናንተ እውነትም የኝ ነቢያት ሁሉ ሙስሊም ከሆኑ መጽሐፍ ቅዱስስ ለምን አባቴ እያለ ይናገራል? ወልድ የሚለው ቃል ለምን ኖረ ምናምን ብሎ ይጠቅሳሉ። እዚያ እናንተ ምን ሌሎቻቸው እሺ፣ አንድ ቁጥር ልካቸው ገቡ ሰዎች በቻላችሁት አቅም የተነሳው ርዕስ ላይ ወደዛ ካሳን ሄድ የተነሳው ርዕስ ላይ ብቻ ፎከስ አድርጋችሁ አሁን በተሰጠው እዚህ ስላሴ ላይ ባነሳ ነው ነጥብ ላይ ጥያቄ ካላችሁ
አንድ ጥቅስ ልጠይቅ። ጥቅሱን ረስቼዋለሁ፣ ምናልባት ታውቁታላችሁ። የጠየቀውን ልመልስልህና መቼም ጥያቄ እንደ ጥያቄ ሲመጣ መልስ መስጠት ግድ ይላልና መልስ መስጠት ስላለብኝ መልስ ልስጥህና ያው የጥያቄ እኛ ጋር ከዛ በአጭሩ አስቀምጥልሃለሁ። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 እና በሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ ሶስት ነው አትበሉ፣ አላህን የሱስ ሶስተኛ ከሶስቱ አንድ ነው ያሉ ከፈሩ እያለ ወይም ደግሞ ካዱ እያለ ይናገራል ቁርአን። እነዛ ሶስት ሜምበሮቹ ወይም ደግሞ ሶስት አካላት የሚባሉት እነማን ናቸው በሚለው ሁለት አይነት ምልከታ አለ። ሁለት አይነት ግሩፖች አሉ። ማራማያውያን የሚባሉና ሚኒስትሪም ክርስቲያኒቲ የሚባሉ አሉ። አንደኛው ግሩፕ አብን ወልድን መንፈስ ቅዱስን ብለው ያስቀምጠዋሉ። ሙፈሲሮቹም በዚህ መልክና ልክ ያስቀምጠዋሉ። ሱረቱል ማይዳ ምዕራፍ 5 ቁጥር 73 ኢብኑ አባስ በተፍሲሩ ላይ ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት ብሎ ነው ያስቀመጠው። አብ ወልድና መንፈስ ቅዱስ ብሎ ነው ያስቀመጠው። ተፍሲሩል ጀላላይን ደግሞ ያንን ሲያስቀምጥ የኮላደሪያን የሚባሉ ክርስቲያኖች ወይም ኮሊድሪያን የሚባሉ ወይም ደግሞ ማራማያውያን የሚባሉ ደግሞ አብን ወልድንና እናትን ሶስት አካላትን አደርገው ነው ሃይፖስታቲስ የሚጠቀምበት ማለት ነው። ሰፋ ያለ ደግሞ ወደፊት ይኖረናል። ግን እንዲሁ አሁን ስለጠየቀው ጥያቄው ስለመጣ ለረሃብ ማስታገሻ በወበር ለቀምሻ ያክል ነው በግርድፉና በሌጣውን የነገርኩ እንጂ ደዝና ፈርጅ ባለው መልኩ ኢንሻላህ በደንብ እንነጋገራለን ማለት ነው። ባይብል ላይ አባትና ልጅ ወይም አብና ወልድ የሚለውን ነገር ሲጠቀም አናሎጂካል ተርም ነው ወይስ ኦንቶሎጂካል ተርም ነው የሚለው ራሱን የቻለ አርዕስት ነው። እንደዛ አይደለም የምናየው ማለት ኤግዛምፕል ሩቅ ሳትሄድ ባይብል ላይ አብ ማለት ምን ማለት ነው ስትላቸው አባት ማለት ነው ይለዋል። እኔ ትርጉሙን ንገሩኝ አይደለም ያልኳቸው። አባት ማለት ምን ማለት ነው ራሱ ስትላቸው አባት ማለት አስገኝ ማለት ነው ይለዋል። አሀ ጥሩ አስገኝ ማለት ነው። ቁርአን ላይ አስገኝ የሚል ቃል አለ። አዎ በሱረቱ አሽር ምዕራፍ 59 ቁጥር 23 እና 24 ላይ አላህ አስገኝ ተብሏል። አልባሪ ተብሏል። ኦኬ ከዛ ተቀጥልና ደግሞ ምን ትላቸዋለህ? ገበሬ ተብሏል። አምላክ ገበሬ ተብሏል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አምላክ ገበሬ ተብሏል። ገበሬ ሲባል ምን ማለት ነው ሲባል አይ ተንከባካቢ ማለት ነው። አላህ ተንከባካቢ ነው የሚል ቁርአን ላይ አለ። አዎ ኦኬ አመሰግናለሁ ትላለህ። ትቀጥልና ደግሞ አምላክ ድንጋይ ተብሏል፣ አለት ተብሏል። እንዴ አለት ነው እንዴ? ድንጋይ ነው እንዴ? ሴዲሜንተሪ ሮክስ ነው እንዴ ብለህ ስትላቸው አረ ድንጋይ ሲባል እኮ ቃል በቃል የሚወሰድ አይደለም። ድንጋይ ምን ማለት ነው ስትላቸው ድንጋይ መሸሸጊያ መጠጊያ ማለት ነው። አልወኪል ተብሏል። አላህ ሁሉ መጠጊያ ተብሏል። ተመልከት እንግዲህ አናሎጂካል ተርሞችን ነው እነሱ ወደ ኦንቶሎጂ ጋር የወሰዱት ማለት ነው።